በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እግዚአብሔር ከእናንተ ጋር ይሁን። ተወዳጆች እንደምን አላችሁ? ይህ ሰዋስው ሚዲያ ነው። በዛሬ ትምህርታችን ስለ ተወዳጅ ቅዱስ እንማማራለን። በመጀመሪያ ተወዳጅ ቅዱስ ማለት ምን ማለት ነው? የእናንተን ተወዳጅ ቅዱስ የምታውቁ ማለት ነው። ስለ ተወዳጅ ቅዱስ የምታውቁ የእናንተን ተወዳጅ ቅዱስ ኮሜንት መስጫው ላይ አስቀምጡልኝ። መጀመሪያ ስለ ተወዳጅ ቅዱስ ማናውቅ ደግሞ በዚህ ስለ ትምህርት ስለ ተወዳጅ ቅዱስ እንማማራለን ማለት ነው። ተወዳጅ ቅዱስ ማለት ምን ማለት ነው? ተወዳጅ ቅዱስ ለምን ይዛለን? ለምን ያስፈልጋል ተወዳጅ ቅዱስ? አብረን የምናየው ይሆናል ማለት ነው። ይህ ሰዋስው ሚዲያ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናሉን ላይክ በማድረግ ይህን ቪዲዮ ለሌሎች እንዲደርሱ አድርጉ። ወደ ትምህርታችን እናልፋለን ማለት ነው። ተወዳጅ ቅዱስ ወይም ደግሞ ፓትሮን ሴንት ማለት ምን ማለት ነው? በመጀመሪያ ተወዳጅ ቅዱስ ለምን አስፈለገ? ተወዳጅ ቅዱስ የምንላቸው እነማንን ነው የምንለው የሚለውን እንመለከታለን። ተወዳጅ ቅዱስ በአጠቃላይ ምን ማለት ነው የሚለውን እንመለከታለን። በመጀመሪያ ቅዱሳን በምልጃ በጸሎት በረድኤታቸው ሁልጊዜም አብረውን ነው በህይወታችን የሚኖሩት። ስንጠይቃቸው በጸሎታቸው ፈጥኖ ይደርሳሉ። እኛም በምልጃቸው እናምናለን። ቅዱሳንን ቅዱስ ያላቸው የቅድስና ባለቤት የሆነው ራሱ እግዚአብሔር ነው። እግዚአብሔር ቅዱስ ያላቸውን ቅዱሳንን ደግሞ ቅድስት ቤተክርስቲያን ቅድስናቸውን ትገልጣለች። ቅዱስ የሚለው ስም ለእግዚአብሔር የባህሪ ገንዘቡ ሲሆን ለቅዱሳን የሚሰጠው ቅድስና ደግሞ የጸጋ ነው። እርሱም በመምሰላቸው በህይወታቸው እርሱም በመምሰል በማድረጋቸው የሚሰጣቸው የጸጋ ነው ማለት ነው ቅድስናቸው። የጠራችሁ ቅዱስ እንደሆነ እናንተም በህይወታችሁ ቅዱሳን ሁኑ ተብሎ እንደተነገረ በህይወት ዘመናቸው በቅድስና ህይወት ስላለፉ ያን ስጋ ህይወትን አሸንፈው ወደ ክርስቶስ ስለደረሱ የሚሰጣቸው ስማቸው የእሱ ቅዱስ የሚለው ስም የጸጋ ስም ነው ማለት ነው። ለእግዚአብሔር ግን የባህሪ ገንዘቡ ነው ማለት ነው። ቅድስት ቤተክርስቲያን ደግሞ እግዚአብሔር ቅዱስ ያላቸውን ቅዱሳን ትገልጣቸዋለች። መቼም አገልጋዩን የማያከብር ንጉስ የለም አይደለ? ቅድስት ቤተክርስቲያን የገለጠቻቸውን ደግሞ እኛ በቅድስናቸው አምነን በምልጃቸው አምነን በጸሎት በጠየቅናቸው ጊዜ ፈጥነው ይደርሱልናል። እኛም እናምናቸዋለን ማለት ነው። የመጀመሪያው ፓትሮን ሴንት ማለት ምን ማለት ነው? ወይም ደግሞ ተወዳጅ ቅዱስ ማለት ምን ማለት ነው? ቅዱሳን ሁሉም የሚያማልዱን በጸሎታቸው አብረውን ከሆኑ ተወዳጅ ለምን ማለት አስፈለገ? ሌሎቹን አንወዳቸው ማለት አይደለም። ተወዳጅ ስንል ኢንኬዝ ፓትሮን ሴንት የምንለው አንደኛውን ቅዱስ ከአንደኛው ቅዱስ ጋር ማወዳደር ወይም ደግሞ ማበላለጥ ኮምፔር ማድረግ ማለት አይደለም። ለምሳሌ ጌታ በወንጌል ምን ይላል? ከወለዶች መካከል ከመጥምቁ ዮሐንስ የሚበልጥ የለም ይላል። ጌታ እየተናገረ ያለው ስለ መጥምቁ ዮሐንስ ክብር ነው። ሌሎቹ ቅዱሳን ታናናሾች፣ እሱ ደግሞ ታላቅ ነው ማለት አይደለም። ስለዚህ ተወዳጅ ቅዱስ ወይም ደግሞ ፓትሮን ሴንት የምንለው ግን በህይወቱ አብነት የሚሆነን ምሳሌ የሚሆነን ለምሳሌ በቀደመ ህይወቱ የኛን ህይወት የሚመስል የነበረው በኋላ ያን ስጋዊ ህይወቱን አሸንፎ ከነበረበት ህይወት ውስጥ ወጥቶ ክርስቶስን በመምሰል በማደግ እንዴት ይህን ህይወት አሸንፎ ወደ ክርስቶስ እንደደረሰ ትምህርት የሚሆነን አብነት የሚሆነን ቅዱስ ፓትሮን ሴንት ወይም ደግሞ ተወዳጅ ቅዱስ ይሆናል። በተለይ ደግሞ ኢንኬዝ የምንሰጠው ቅዱስ ይኖራል። ለምሳሌ በአደጋ ጊዜ ለምነው ፈጥኖ የደረሰልን ቅዱስ ሊሆን ይችላል። ብቻ ኢንኬዝ በሆነ ጊዜ በሆነ ነገር ውስጥ ሆነን ስንለምነው ፈጥኖ የደረሰልን ቅዱስ ሊሆን ይችላል። ፓትሮን ሴንት ወይም ደግሞ ተወዳጅ ቅዱስ የምናደርገው ማለት ነው። ነገር ግን በህይወታችን ከኛ ህይወት ጋር ህይወቱ ተመሳሳይ የነበረ ቅዱስ ሊሆን ይችላል። ያን ህይወቱን ደግሞ አሸንፎ ወደ ክርስቶስ እንዴት እንደደረሰ ትምህርት የሚሰጠን አብነት ምሳሌ የሚሆነን ቅዱስ ፓትሮን ሴንት ወይም ደግሞ ተወዳጅ ቅዱስ እንለዋለን ማለት ነው። ተወዳጅ ቅዱስ በምስራቁ አብያተ ክርስቲያናትና በኦሪየንታል ኦርቶዶክሳውያን አብያተ ክርስቲያናት የተለመደ ነው። ለምሳሌ በምስራቁ አብያተ ክርስቲያናት አንድን ቅዱስ እንደ ልዩ ጠባቂ አድርገው የሚወስዱበት ነገር አለ። ለምሳሌ የባንክ ሰራተኞች ብዙ ጊዜ ተወዳጅ ቅዱሳቸው በምስራቁ አብያተ ክርስቲያናት ቅዱስ ማቴዎስ ነው። ቅዱስ ማቴዎስን የቀደመ ህይወቱን ስንመለከተው በቀደመ ህይወቱ ቀራጭ የነበረ ሰው ስለነበረ ብዙ የባንክ ሰራተኞች በኦርቶዶክሳውያን በምስራቁ ኦርቶዶክሳውያን አብያተ ክርስቲያናት እሱን እንደ ተወዳጅ ቅዱሳቸው ይወስዱታል። እንደ ሀገር ደረጃም ደግሞ
ለምሳሌ ቅዱስ ጊዮርጊስን በልዳ ዘልዳ እንለዋለን ቅዱስ ጊዮርጊስን እና በልዳ የሚገኙ ክርስቲያኖች ቅዱስ ጊዮርጊስን እንደ ሀገር ጠባቂያቸው አድርገው ይወስዳሉ። እንደውም አብዛኛው የልዳ ወጣቶች ስማቸው ጊዮርጊስ ነው። ሰርች አድርጋችሁ ማየት ትችላላችሁ። ስማቸው ጊዮርጊስ ይባላል እና ወጣቶችም ብዙ ጊዜ እርሱን እንደ ልዩ ጠባቂያቸው አድርገው ይወስዱታል። ተወዳጅ ቅዱሳቸው ነው ማለት ነው። በህይወታቸው በተለይ ደግሞ ለወጣቶች በወጣትነቱ ከነገስታት ጋር የተዋጋ ስለሆነ ምሳሌ አብነት አድርገው ይወስዱታል ማለት ነው ቅዱስ ጊዮርጊስን። ይህ ደግሞ እንደ ሀገር ደረጃ እንደ ኢትዮጵያ ቅዱስ ጊዮርጊስ ከአድዋ ጦርነት ጋር ተያይዞ ይነሳል። ከኛ ከአጼ ምኒልክ ጋር አብሮ ዘምቷል። ጣሊያኖችን ድል አድርጎልናል ብለን የምናምነው ቅዱስ ሰማዕት አባታችን ነው። እንደ ሀገርም ኢትዮጵያ የእርሱ እንደ ሀገር ለኢትዮጵያ ገበዟ ነው ቅዱስ ጊዮርጊስ ማለት ነው። ለኢትዮጵያ ገበዟ ነው። በተለየ መልኩ እመቤታችን ቅድስት ድንግል ማርያም ደግሞ ኢትዮጵያ ሀገሪቱ በራሱ ለእመቤታችን ለቅድስት ድንግል ማርያም የአስራት ሀገር ናት። ስለዚህ እንደ ኢትዮጵያ ስንመለከት እንኳን በቅዱስ ጊዮርጊስ ገበዝነት በእመቤታችን ቅድስት ድንግል ማርያም እናትነት ኢትዮጵያ ተጠበቃለች ብለን እናምናለን። ስለዚህ የኢትዮጵያ ተወዳጅ ቅዱሶች እንኳን ተብሎ ቢነገር እመቤታችን ቅድስት ድንግል ማርያም እና ቅዱስ ጊዮርጊስን እንደ ምሳሌ ማንሳት እንችላለን ማለት ነው። ሌሎችን ቅዱሳን ምልጃቸውን አናምልም፣ በጸሎታቸው አናምንም ማለታችን አይደለም። ተወዳጅ ኢንኬዝ የምንሰጠው ቅዱስ ነው ተወዳጅ ቅዱስ የሚባለው ማለት ነው። ለምሳሌ ይህን ቪዲዮ የሚሰራላችሁ ሰው ተወዳጅ ቅዱስ ዮሐንስ አፈወርቅ ነው። ቅዱስ ዮሐንስ አፈወርቅን ለማታውቁት በ4ኛው መቶ ክፍለ ዘመን የነበረ በመጀመሪያ ህይወቱ ጠበቃ የነበረ በፍልስፍና ህይወቱ ደግሞ በእስክንድሪያ ፍልስፍና ትምህርት ቤት ገብቶ የተማረ እንደውም የፍልስፍና መምህሩ ክርስቲያኖች አንተን ማን ይተካል ተብሎ ሲጠየቅ ክርስቲያኖች ወሰዱብኝ እንጂ ዮሐንስን የሚበልጥ የለም ተብሎ የተነገረለት ቅዱስ ፓትርያርክ ሊቅ የሱ ተወዳጅ ቅዱስ ለምሳሌ ቅዱስ ጳውሎስ ነበረ። የቅዱስ ጳውሎስ መጻሕፍት በሙሉ ተርጉሟቸዋል። በቤተ ክርስቲያናችን አንድም እያልን የምንተረጉማቸው የትርጓሜ አይነቶች አሉ እና አንዱ ሊቅ እንዲህ ያለ አንዱ ሊቅ እንዲህ ያለ እንዳለው ቅዱስ ዮሐንስ አፈወርቅ ደግሞ ብዙውን የመጻሕፍት ተርጉሟቸዋል። የሙሴንም መጻሕፍት በሉት የቅዱስ ጳውሎስን መልእክታት በተለይ ደግሞ አብዛኛውን እሱ ተርጉሟቸዋል። ቅዱስ ዮሐንስ አፈወርቅ የተረጎመው በቤተ ክርስቲያናችን እንጠቀምበታለን። ቅዱስ ዮሐንስ አፈወርቅ እንደተረጎመው ቅዱስ ጳውሎስ አልጻፈውም ተብሎ እስኪነገርለት ድረስ በንግግሩ አፈ ዮሐንስ የሚባለውን አፈወርቅ የተባለለት አፈ በረከት አፈ ማዕር ተብሎ የሚነገርለት ሊቅ ቅዱስ ፓትርያርክ የነበረ አባት ነው። ታሪኩ ላይ እንደምናገኘው የሱ ተወዳጅ ቅዱስ የነበረው ቅዱስ ጳውሎስ ስለነበረ ቅዱስ ዮሐንስ አፈወርቅ የቅዱስ ጳውሎስን መጻሕፍት ሲተረጉም ከዕለታት አንድ ቀን እንግዳ ይመጣልና ደቀ መዝሙሩ ወደ ቅዱስ ዮሐንስ አፈወርቅ ሊሄዱ እንደሆነ ሲጠይቃቸው አይቼላችሁ ቼክ አድርጌ ልምጣ ሲላቸው እሺ ብለው ሲጠብቁት ቅዱስ ዮሐንስ ከሰው ጋር ነበረ። ከዛ እንግዳ ጋር ነው አላቸው። ተመልሳችሁ ነው አላቸው። ቀኑን ሙሉ ቢመላለሱም ቅዱስ ዮሐንስ አፈወርቅን እነዚህ እንግዶች ሊያገኙት አልቻሉም። በመጨረሻ ግን መሸና ከቅዱስ ዮሐንስ አፈወርቅ ጋር ደቀ መዝሙሩ ተገናኘ። ዛሬ እንግዶች በጣም በብዛት ፈልገው ነበረ፣ ነገር ግን ሊያገኙ አልቻሉም አለው። እንዴ አታስገባቸውም ነበር ወይ ብሎ ሲጠይቀው ከእንግዳ ጋር ነበርክ፣ አንድ ሰው አንተ ስትጽፍ ቀርቦ ይነግርህ ነበር አለው። እንዴ እኔ ከማንም ጋር አልነበርኩም፣ ብቻዬን ነበርኩ። ምን አይነት ሰው ነው ያየኸው ሲለው ራሰ በራ የሆነ ሰው አለ። በዚህም ቅዱስ ዮሐንስ አፈወርቅ ቅዱስ ጳውሎስ መጻሕፍቱን ሲተረጉሟቸው አብሮት እንደነበረ ተረዳ ማለት ነው። እና የሱ ተወዳጅ ቅዱስ የነበረው ቅዱስ ጳውሎስ ነው ማለት ነው። የአባቶቻችን ረድኤት በረከት በሁላችን ላይ ይደር። አቡነ ሽኖዳ ሳልሳዊ በረከታቸው ይደርብንና የእሳቸው ተወዳጅ ቅዱስ ደግሞ የነበሩት ሁለቱ ቅዱሳን ናቸው፣ ቅዱስ ዮሐንስ አፈወርቅና ቅዱስ ጳውሎስ ማለት ነው። ስለዚህ ተወዳጅ ቅዱስ ለምን እንይዛለን የሚለውን እንመልከት። ተወዳጅ ቅዱስ የምንይዘው አንደኛ አርአያ ለማድረግ ነው። እነሱን አርአያ ለማድረግ ምሳሌ አብነት ለማድረግ ተወዳጅ ቅዱስ እንይዛለን። ለምሳሌ ምን ይላል ቅዱስ ጳውሎስ? እኔ ክርስቶስን እንደምመስል እናንተም በሕይወታችሁ እኔን ምሰሉ ይላል። ክርስቶስን ለመምሰል መጀመሪያ ቅዱስ ጳውሎስን መሆን ያስፈልጋል ማለት ነው። የቅዱስ ጳውሎስን ሕይወት መመልከት ወደ ክርስቶስ እንድንደርስ ያደርገናል ማለት ነው። ሁለተኛ ደግሞ በስማቸው ለመዘከር ነው። ዳግመኛ በመልእክቱ ላይ ቅዱስ ጳውሎስ ምን ይላል? የእግዚአብሔርን ቃል የተነገሯችሁን ዋኖቻችሁን አስቡ ይላል በዕብራውያን መልእክቱ ላይ። ስለዚህ ዋኖቻችን ስለሆኑ እነሱን ለማሰብ አርአያ ለማድረግ በተከፋን ጊዜ ለማማከር፣ በተለይ ደግሞ አንድ ንጉሥ በሕይወት ዘመኑ ስህተት እንዳይሰራ የሚታየውን ብቻ ሳይሆን የማይታየውን ነገሮች እንዲያይ አማካሪ ይመደብለታል።
በማማከር እንደዚህ ብትሰራ ይሉታል። ስለዚህ እነዚህን ቅዱሳን ደግሞ እኛ አማካሪያችን እናደርጋቸዋለን። በተከፋኝ ጊዜ እንደዚህ ከፋኝ ምን ላድርግ ብለን የመፍትሄ ሀሳብ እንዲሰጡን እንጠይቃቸዋለን። እንኳን ቅዱሳንን አንድ ሰው ሲጨነቅ ሲቸገር እንኳን ወደ ሳይኮቴራፒስት ሊሄድ ይችላል፣ ወደ ሳይኮሎጂ ባለሙያዎች ሊሄድ ይችላል። ቅዱሳን ደግሞ ከዛ በላይ ናቸው። ቀርቦ ላማከራቸው ቀርቦ ችግሩን ለነገራቸው ሁሉ ፈጥነው ስለሚደርሱ ለማማከር እነሱን ለማሰብ እነርሱን እንይዛለን። ተወዳጅ ቅዱስ ኢንኬዝ እንይዛለን ማለት ነው። እንዲሁም ደግሞ እግዚአብሔር አምላክ ለእያንዳንዱ ቅዱስ ቃል ኪዳን አላቸው። ስለዚህ ስለተገባላቸው ቃል ኪዳን ምሕረት እንዲያደርግልን ለመጠየቅ የቅዱሳኑን ለመዘከር ማለት ነው። በስማቸው ለምሳሌ ጻድቅን በጻድቅ ስም የተቀበለ የጻድቅን ዋጋ ይወስዳል ይላል። ስለዚህ በስማቸው እየዘከርን የእነሱን ዋጋ ለመቀበል ወደ ክርስቶስ ለመድረስ በዚህ ምክንያት እንይዛለን ማለት ነው። በተለይ ደግሞ ሰዎች እኛ ያለነው ሁለተኛው ዳይሜንሽን ላይ ነው። በስጋ ህይወት ውስጥ ነው የምንገኘው። ይህ 3D ዳይሜንሽን ወይም ደግሞ ሶስተኛው ዓለም ውስጥ የሚመጡ ነገሮችን ረቂቅ የሆኑ ነገሮችን በአይን የማይታዩ በስጋ አይናችን ልናያቸው የማንችላቸውን ነገሮች ህይወታችን ሊያመሳቃቅሉ የሚችሉ ነገሮችን እነርሱ በማማከር እንዴት ማሸነፍ እንደምንችል ምሳሌ አብነት ይሆኑናልና በዚህ ምክንያት ተወዳጅ ቅዱስ እንይዛለን ማለት ነው። እዚህ ተወዳጅ ቅዱስ እንዴት እንይዛለን የሚለውን ስንመለከት ደግሞ ተወዳጅ ቅዱስ ለመያዝ ይህን የተባለ በቤተ ክርስቲያን የተቀመጠ መስፈርት የለውም፣ ህግ የለውም። ነገር ግን በህይወታቸው በቀደመ ህይወታቸው ከኛ ህይወት ጋር የሚመሳሰል ህይወት ያላቸውን ቅዱሳንን ልንይዝ እንችላለን። በተለይ ደግሞ ፈጥነው የደረሱልን በችግራችን ጊዜ የደረሱልንን ቅዱሳን እንደ ተወዳጅ ቅዱስ ልንይዝ እንችላለን። በህይወታቸው በቀደመ ህይወታቸው ለምሳሌ አንድ ሰው ቅድስት አርሴማ በተለይ ወጣት ሴት እህቶቻችን ቅድስት አርሴማን የእነርሱ ተወዳጅ ቅድስት አድርገው ሊወስዷት ይችላሉ። አንዲት ሴት አሁን ለምሳሌ ዘማዊ የነበረች ሴት ማርያም ግብጻዊትን እንደ ተወዳጅ ቅድስቷ ልትወስዳት ትችላለች። እንዴት አድርጋ ስጋዊ ህይወቷን ድል አድርጋ ወደ ክርስቶስ እንደደረሰች ልብስ ሳትለብስ እንኳን ሰውነቷ እንደ ብርሃን ያበራ እንደነበረ ምሳሌ ትሆናታለች ማለት ነው። በፊት እንደነው ወንበዴ የነበረ ቀማኛ የነበረ ሰው ያን ህይወቱን መተው ቢፈልግ ወደ ክርስቶስ መመለስ ቢፈልግ ሙሴ ጸሊምን እንደ ተወዳጅ ቅዱሱ ሊወስድ ይችላል ማለት ነው። የሱ ተወዳጁን ቅዱስ ሙሴ ጸሊምን ሊያደርግ ይችላል። ለምን? በቀደመ ህይወቱ ቅዱስ ሙሴን ስንመለከተው ቀማኛ የነበረ ወንበዴ የነበረ ሌባ የነበረ ሰዎችን የሚያስፈራ የነበረ ሰው ነው። በኋላ ደግሞ በመንግስቱና ህይወቱ ተመልሶ ዓለምን ድል አድርጎ ብዙ ድንቅ ታምራቶችን አድርጎ ያለፈ ቅዱስ አባታችን ነው። ስለዚህ ተወዳጅ ቅዱስ በዚህ መንገድ ልንይዝ እንችላለን። በቀደመ ህይወታቸው ከኛ ህይወት ጋር የሚመሳሰል ህይወት የነበራቸውን ቅዱሳን እንደ ተወዳጅ ቅዱሳችን ልንወስዳቸው እንችላለን ማለት ነው። ቅዱሳን መላእክትን ተወዳጅ ቅዱሳችን ላናደርጋቸው እንችላለን። ቅዱሳን መላእክት በራሱ ስጋዊ ህይወት አይደለም ያላቸው፣ ረቂቃን ኃይላት ናቸው እነሱ። ስለዚህ በተጋድሎ ደረጃ ካየነው ምሳሌ በስጋዊ ህይወት ውስጥ የነበሩን ቅዱሳን ልናደርግ እንችላለን። ነገር ግን ቅዱሳን መላእክትን እንደ ጠባቂ መልአካችን ልናያቸው እንችላለን። ይህ ቪዲዮ የሚሰራላችሁ ሰው ጠባቂ መልአኩ ቅዱስ ሚካኤል ነው። ከልጅነቱ ጀምሮ አሳድጎኛል ብሎ ያምናል። ስለዚህ ቅዱስ ሚካኤልን እንደ ጠባቂ አድርጎ ያምናል። ስለዚህ ቅዱሳን መላእክትን እንደ ጠባቂ መልአካችን ልናያቸው እንችላለን እንጂ ኢንኬዝ በተጋድሎ ደረጃ ሰዎችን ልናደርግ እንችላለን ማለት ነው። ስለዚህ ተወዳጅ ቅዱስ የምንይዝበት ምክንያት ይሄ ነው። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።